በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ተዘጋጅቶ የቀረበላችሁ ልዩ መርሃ ግብራችን ነው። ባለፈው ሳምንት ስለ አስኮ ደብረገነት ቅዱስ ገብርኤል ካቴድራል አመሰራረትና የሥራ ሂደት አይተን ነበር። የዚያን ቀጣይ ክፍል ተከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። ጅማሬ ታናሽ ቢሆንም እንኳ ፍጻሜህ እጅግ የበዛ ይሆናል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 7። ለእግዚአብሔር ሕግ በመታዘዝ በእምነት ለሚኖር ሰው ጅማሬው ታናሽም ይሁን ባዶ ፍጻሜው የበዛና የተትረፈረፈ መሆኑ አይቀሬ ነው። ጻድቁ የትዕግሥት አባት ኢዮብ በአውኬናዊው በልዳዶስና ባልንጀሮቹ አይነ ህሊና የመከራው ምክንያት በደል ቢመስላቸውም በእግዚአብሔር ተገስጸው ስለ ስህተታቸው ጻድቁ ኢዮብ የሚቃጠል መሥዋዕትን አሳርጎ አማልዶ ከቅጣት አድኗቸዋል። ምንም እንኳን በልዳዶስ ስለ ኢዮብ የቅጣት ምክንያት የኢዮብ በደል ነው ብሎ ቢያስብም በመሠረታዊው የእግዚአብሔር አሰራር ላይ ተመስርቶ የጻድቁ ኢዮብ ታናሹ ጅማሬ በፍጻሜው የተትረፈረፈ እንዲሆን የተናገረው ሐሳብ በመጽሐፈ ኢዮብ ምዕራፍ 42 ከቁጥር 10 እስከ 17 ድረስ ተፈጽሞ እናነባለን። የሦስት ብፁዓን ወቅዱሳን ፓትርያርኮች አሻራ ያረፈበት አስኮ ደብረገነት ቅዱስ ገብርኤል ካቴድራል ገና በጅማሬው መናን የጥሪት ወአዝማደ ሥጋ ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ የአስኮ ደብረገነት ቅዱስ ገብርኤል ካቴድራል በምስረታው ወቅት መካነ ፈውስ ወበረከት ብለው መናገራቸው ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ስብከተ ወንጌል በቦታው እንደሚሰፋ ተናግረው አንድ ላንድ ሮቨር መኪና ለአገልግሎት ማፋጠኛ መስጠታቸው ዛሬ ላይ አስኮ ደብረገነት ቅዱስ ገብርኤልን የሚያይ የአባቶቻችንን ነቢያትነት ይገነዘባል። ባለፈው መርሃ ግብር በአስኮ ደብረገነት ቅዱስ ገብርኤል ካቴድራል አለመግባባት ተፈጥሮ የቦታው ገቢ ማሽቆልቆሉን ባለመግባባቱ መሃል በወንዝ ተላይቶ ሐሳብን ያለመቀባበል ችግር እንደነበረ የአሁኑ አስተዳዳሪ ክቡር መልአከ ምሕረት አበበ ንጉሥና የደብሩ ዋና ጸሐፊ መጋቤ ምስጢር ፈቃዱ አረጋ በቦታው ላይ ሲመደቡ የካቴድራሉን ማህበረሰብ በመያዝ ችግሩ እንደተወገደ ሰምተን ነበር። ለመሆኑ ሰው ክርስቲያን ሆነ ሲባል የመጀመሪያ ለውጡ ምንድን ነው? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበር። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 4 እስከ 6። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 27 እስከ 28። ዜማን የተማረ ሰው የዜማውን ምልክት ድምፄ ፊደላቱን ለይቶ ሲያዜም ይገኛል። ቅኔን የተማረ አገባብን ከእርባታ የቤት ባህልን ከመደበኛ የቋንቋው ሕግጋት ለይቶ ሲቀኝ ሲናገር ይሰማል። መጽሐፍትን የተማረ ዶግማ ቀኖናውን ጠንቅቆ ትውፊትን ተከትሎ ከሀገራዊ ባህል ሃይማኖት ጋር በማስማማት ሲተረጉም የከሃዲያንን ሐሳብ በእግዚአብሔር ቃል ሲሽር እናገኘዋለን። አምኖ የተጠመቀ ክርስቲያን ለመሆኑ የጥምቀቱ የመጀመሪያው ምልክት ከጎጠኝነት ነፃ ሆኖ መገኘቱ ነው። ይሄ ምልክት የማይታይበት ሰው ከሰማያዊ መንግሥት ከምድር የእግዚአብሔር በረከት በፈቃዱ ራሱን የለየ ነው። ይህ ምልክት የማይታይበት ሰውም በወንዝ ለይቶ በጎጠኝነት መንፈስ የታሰረ ነው። እግዚአብሔር
ሰውም በመልኩ ፈጠረው የሚለውን ሐሳብ መቃወሙ ራሱን እግዚአብሔርን አለመታዘዙን በግልጥ ያሳያለን። አቶ አሰበ ጌታሁን የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ሰበካ ጉባኤ ምክትል ሊቀመንበር ከዚህ ቀደም በካቴድራሉ ተፈጥሮ የነበረውን የወንዝ መከፋፈል ምክንያት ምን እንደነበረ መገለጫ ጠባያቱንም እንዲህ ሲሉ ነገሩ። እናውቃለን፣ ሰበካ ጉባኤ እናውቃለን በደንብ። ምክንያቱም የአካባቢ ልጅነት ብቻ ጉዳይ ሳይሆን የቡድንም ስሜት አለ። ቡድናዊ የሆነ የግል ጉዳይን ለማስፈጸም የሚደረጉ ጥረቶች አሉ። በዛ ምክንያት ያልተደረገውን ተደረገ፣ ያልተፈጸመውን ተፈጸመ በማለት ያለ መግባባት ስሜት እንዲፈጠር የማድረግ ሂደቶች አሉ። የአሉባልታዎች ናቸው። በአብዛኛው አሉባልታ ብለው ይሻለኛል። ስለዚህ የሰበካ ጉባኤውም ተመርጦ ከገባበት ጊዜ ጀምሮ ብዙ ውጣ ውረዶች አጋጥመውታል። ከአስተዳዳሪ መምጣት መሄድ ጋር ጨምሮ እንደውም እስከ መጨረሻ ክፍተት እስከ መፈጠር ድረስ ነው። ስለዚህ ይህንን ችግር ስለምናቅ የሰበካ ጉባኤ ሙሉ ኃላፊነቱን ይዞ ከክፍለ ከተማ ከሀገረ ስብከቱ ጋር በመቀራረብ ውስጥ ያለውን ስራ እንደ ሙሉ ሰራተኛ ነው። የካህናት ተወካይም የምእመናን ተወካይም በጋራ ሰርቶ አዲሶቹ እስከሚመጡ ድረስ ለማስረከብ ይቻል ነው። በአንድ አጥቢያ ቤተ ክርስቲያን ችግር ሲፈጠር ችግሩን ፈጥኖ ለመፍታት በእውነት ላይ የተመሰረተ ፈጣን የማጣራት ሂደት ወሳኝ ጉዳይ ነው። ይህን ችግር ለማጣራት የሚላኩ ልዑካን ከባለ ጉዳዮች ይልቅ በነገሮ ጉዳዩ ላይ ትኩረት ማድረጋቸው ለመፍትሄ ግማሽ መንገድን የመሄድ ያህል ነው። ክፍለ ከተማ ቤተ ክህነት ጽሕፈት ቤት በተደጋጋሚ ይመጣሉ፣ ያጣራሉ፣ ለሀገረ ስብከቱ አድርሰናል ይላሉ። መፍትሄዎች ግን ቶሎ አይሰጡ። መፍትሄ አለመሰጠቱ ነው ትልቁ ችግር የነበረብንና ደግሞ ምንድነው የተጣራው፣ ውጤቱስ ምንድን ነው፣ ምን ነበር ጉድለቱ የሚለውን ግብአት አይሰጥም። ለሰበካ ጉባኤው ግብአት ስለማያገኝ ምን እንደሰሩና ውጤቱ ምን እንደሚመስል ለማወቅ በጣም እንቸገር ነበር። ወደ ሀገረ ስብከትም ይሄንን ጉዳይ አቤት እያን ጉዳዮችን እዛም ከሊቀ ጳጳሱ ጋር ቀደም ሲል የነበሩ ሊቀ ጳጳስ ብፁዕ አቡነ ሄኖክ ጋር እየቀረብን ከዋና ስራ አስኪያጁም ጋር እየተነጋገር ችግሮች የሚፈቱበትን መንገድ ስንፈልግ ቆይተናል። ያው በመሃል ጊዜያዊ አስተዳዳሪ ተመድበው መጡ። እሳቸውም አልቆዩም፣ እሳቸውም ተነሱ። ይሄ ራሱ የአስተዳደር ውጣ ውረድ ይፈጥራል። የአስተዳደር አለመረጋጋት ይፈጥራል። የሰበካ ጉባኤም ደግሞ ጉልበት ያሳጣል። ተጠናክሮ ለመስራት ያሰበውን እቅድ በተግባር ለማዋል የልማቱ ስራ ቆሞ ነበር ማለት እንችላለን። ሙሉ በሙሉ እንኳን ሌላ ለማሰብ የአስተዳደር ስራ ላይ ብቻ እውነት ለመናገር ለቤተ ክርስቲያን ያለው መንፈሳዊ አገልግሎት ጠንካራ በመሆኑ ብቻ እና ያ አገልግሎት ተጠናክሮ በመውጣቱ ብቻ ነው እንጂ በጽሕፈት ቤቱ በኩል የነበረው እንዳለ አይቆጠርም ነበር። የካቴድራሉ አስተዳዳሪ ክቡር መልአከ ምሕረት አበበ ይሽ ንጉሥ ቦታው ላይ ሲመደቡ ስራቸውን በምን መንገድ እንዳቃኑ ይሄን ነገሩ። አባቶች ጋር ተመካክረን አባቶችን ረድተውን አሁን የሁሉ ተወግዶ የሰራተኛውም ጥቅም ምንድነው ያልናቸው እኛ ሰራተኛ ግዴታውን መወጣት አለበት፣ አስተዳደሩ ደግሞ የሰራተኛውን ጥቅም ማስከበር አለበት። ይሄን አድርግል የሚል ጥያቄ በፍጹም መቅረብ የለበት ምን ነው የመጀመሪያው መመሪያ የተሰጠው ማለት ነው። በዚሁ መሰረት የሚገርመው ወዲያው እንደገባን ምንድነው ያደረግነው ሰኞ ማለት ነው ፕሮግራም አወጥተናል። ሰኞ፣ ረቡዕ፣ አርብ የምእመናን የባለ ጉዳይ ቀን ነው። ማክሰኞ የአስተዳደር ጉባኤ ቀን ነው። ሐሙስ የውስጥ ሰራተኞች ቀን ነው። ጉዳይ የምናስተናግድበት ባለ ጉዳይን የምናስተናግድበት ማለት ነው። ከዚያ ቀጥሎ ምንድነው ያደረግነው ሰኞ በአስተዳዳሪው በሰበካ ጉባኤው ጽሕፈት ቤት ሁሉም የአስተዳደር ሰራተኞች በጸሎተ ማርያም እንገናኛለን። ሁላችንም ልክ 3 ሰዓት ላይ አስተዳዳሪው ቢሮ እንገናኛለን። ጸሎተ ማርያም፣ መልክዓ ማርያም፣ መልክዓ ኢየሱስ ጸልየን 10 ደቂቃ ወንጌል ተማምረን ከዚያ በኋላ ወደ የስራችሁ ሄዱ የምንላቸው እና በዚህም ጥቅም አግኝተንበታል። ሳምንቱ ሙሉ ተባርከን ተቀድሰን ስራችን ተቃንቶ
የሚቀጥለው ሳምንት ደግሞ ሳምንት ደርሳለን ማለት ነው። መጋቤ ምስጢር ፈቃዱ አረጋ የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ዋና ጸሐፊ ቀድሞ የነበረውን ችግርና ችግሩ እንዳይደገም ያደረጉትን የአሰራር ጥበብ እንዲህ ዘከሩልን። ጥሩ ለመለያየቱ ትልቁ ምክንያት የሆነው ያው ዛሬ መድኃኒት የጠፋለትና ያልተገኘለት ትልቁ በሽታ የዘረኝነት ነው። ይሄ ትልቁ ነቀርሳ ነው፣ ካንሰር፣ ሌላ ነገር አይደለም። እንግዲህ የታች ፈሪ የላይ ፈሪ እያለ ሁሉም በዘር በጎጥ በመንደር ተከፋፍሎ ነበር የጠበቀን። ያንን ነው እኛ ያጠፋነው። ምክንያቱም ያንን ለማጥፋት ደግሞ ትልቅ ስራ መሰራት አለበት። አሁን አባታችንም እኔም ከወዴት ነህ የት ነህ ምንድነው የሚለው ነገር እኛ ጋር እንዳይመጣ ማንም በዚህ መንገድ ቢመጣ እንደማንቀበለው እንደውም እንዲህ አይነት አመለካከት ይዞ የመጣውን ሰው ምንም አይነት ርህራሄ የለንም። ምክንያቱም እኛ ከማይጠፋው ከማይበሰብሰው ከማይሞተው ከሰማያዊው ዘር ከክርስቶስ የተወለድን ነን። በቃ እኛ ሀገራችን በሰማይ እንጂ በምድር አይደለም። ተስፋ የምናደርገውም ያንን ነው። ስለዚህ ይሄንን አውቀው ሁሉም በዚህ መንገድ እንዲጓዙ ትላንት የነበረውን አመለካከት እንደውም አንዳንድ ጊዜ ምን ነበር ያለው መቼም ሰው የራሱ ደካማ አስተሳሰብ አለው አይደለም። እንደ ሰውነታችን ብዛት እስማንተ ታምር ደካሙ ለሰው እንደሚለው የሰውን ደካማነቱን ታውቃለህ እንደሚለው ዛሬም ስጋት ያለባቸው ሰዎች ነበሩ። ለምሳሌ ልንባረር እንችላለን፣ እንደዚህ ልንሆን እንችላለን የሚሉ ሰዎች ሁሉ አሉ። የመጣው ገሌ ነው የመጣው ገሌ ነው እንዲህ እንኳን የሚሉትን ሰዎች አባታችን በበሳል አመራር ሰጭነት አብረን በመሆን ጠርተውኝ ነው እኛ ተመካክረን ነው የምንሰራው። ጠርተውኝ እንደነዚህ ሰዎች አሉ እንደው ዝም ብለው እንደዚህ ነገር ይላሉ፣ እስኪ እንምከራቸው ነው የሚሉት አባታችን። ኮራ አባታችን መልአከ ምሕረት ከሳበበ እንምከራቸው፣ መጋቢ እስኪ እንምከራቸው እንጥራቸውና እነዛ ሰዎች ምንድነው እዚያ የዘር ቀፎ ስለገቡ እዛው ስላሉ በዛ ተሸሽገው ነው ያሉት። እዛ እንኳን ውስጥ ነገ እገሌ ስለመጣ ሊያባረረን እያሉ ስጋት አሉ። እንደዚህ አትበሉ፣ አገልግሎታችሁ ላይ ብቻ አጠንክሩ፣ መንፈሳዊነታችሁ ላይ በርቱ፣ የተሰጣችሁን ጸጋ በአግባቡ ተጠቀሙ። እኛ የምንፈልገው ከናንተ አገልግሎትና አገልግሎት ብቻ ነው። እኛ ስር ሰደን ተከታትለን እገሌ አንተ ነህ ይሄን ማጥፋት አለብን የሚል አመለካከት የለም። ፍጹም በመንፈሳዊነት ነው፣ ቅንነት የተሞላበት ነገር ነው ያው እየተሰራ ያለው ስራውና ስለዚህ ትልቁ መለያየቱ ምክንያት ዘረኝነት ነበረ። ያንን እንግዲህ ከሞላ ጎደል አጥፍተናል ማለት ይቻላል። እግዚአብሔር በረዳ መንገድ የአስኮ ደብረ ገነት ካቴድራል የገንዘብ አስተዳደር እንዴት እንደሆነ ህዝበ ክርስቲያኑ በምን ሁኔታ ችግሩ እንዲፈታ እንደተንቀሳቀሰና በሰላሙ መገኘት ስለተከሰተው በረከት አቶ አሰበ ጌታውን ይሄን ነገሩ። ቀደም ሲልም እኛም ከገባን ጀምሮ የገንዘብ ቁጠራውን በባንክ ነው ያስደረግነው። ነገር ግን በባንክ በምናረጋቸው ቆጠራ ውስጥ አሁን ምንም የገጠመን ነገር የለም። እንግዲህ ምንድነው በምናረገው በየወሩ በምናረገው ቆጠራ ላይ የሚገቡ ገቦች አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል። ምክንያቱም በአካባቢው ምእመኑ በጽሕፈት ቤቱ ስራ ካልተደሰተ የሚሰማቸው ነገሮች የሚያያቸው ነገሮች የሚደረጉ ነገሮች ይሄ ያውካል። መንፈሳዊ ምእመኑን ለመስጠትም መነሳሳት ያውካል እና የልማት ስራን በተለይ ላይ ማውራትም አይቻልም። ምክንያቱም ማንን አምኖ ለማን እሰጣለሁ የሚለው ስሜት እያደገ ይሄዳል። ስለዚህ በዚህ ረገድ አንዳንድ ገቢዎች ቢቀንሱ ከፍ ዘቅ ቢሉ እኛ ብዙም አያስደንቀንም ነበር። ምክንያቱም ያለው ሁኔታ ውስጥ ያለው ሁኔታ ውጪ ነው ያለው እና ውጪ ያለ ነገር ስለሆነ ሁሉም የሚያውቀው ነገር ስለሆነ መቼ ነው ይሄ ነገር ሰላም የሚሆነው መቼ ነው መስመር የሚይዘው የሚለው ነው እንጂ የሚያሳስበው ምእመኑን ለሌሎች ነገሮች እንደውም የቤተ ክርስቲያናችን አገልጋዮች በጣም የተጉና የመንፈሳዊ አገልግሎት ጠንካራ መሆኑ ቤተ ክርስቲያናችን አገልግሎቷን ስላልተቋረጠም የተዘጋም ነገር ስላልነበረ በዛ ምክንያት የሚገኙ አስተዋጽኦች ናቸው። አርኪ ነበረ አርኪ አይደለም። አሁን እንግዲህ የዋና አስተዳዳሪ ከተመደቡበት ጊዜ ዋና ጸሐፊ አዲስ ተለውጠው ከመጡ በኋላ ይህንኑ ችግር በግልጽ ነገርናቸው አስረድተን ሰበካ ጉባኤ በዛ ወራት ውስጥ ብቻውን ስታገልበት የቆየውን ያለውን ክፍተት ምን እንደሆነ አንኳር ችግሮችን በግልጽ እንዲረዱ ተረድተው በጋራ ካልተሰራና ይሄንን የግቢ ሁኔታ በሰላማዊ መንገድ መምራት ካልተቻለ ችግሮች ሊያጋጥሟቸው እንደሚችሉ ይሄን በማስረዳት እነሱም በሙሉ ልብ ተቀብለው በራሳቸው አስተዳደር መንገድ እና ፕላንና ቅድ መሰረት ከሰበካ ጉባኤ ጋር እየተነጋገሩ ቀደም ሲል ዋና አስተዳዳሪ እንደገለጹት የተለያዩ ሙከራዎችን አድርገው ሁሉንም ወደ አንድነት የማስማማት ስራዎች ማምጣት
በሰበካ ጉባኤው ላይ ምንም አይነት የአሰራር ክፍተት እንዳይኖር በማድረግ በኩል የልማት ስራው እንዲቀጥል የልማት ስራውን እንደተጀመረ ነበር የመጡት። የልማት ኮሚቴውን ጋር በመገናኘት የልማት ስራዎችን በማገዝ በኩል አሁን በአንድነት ስራውን እያሰራን ስለሆነ ያለው አሁን እንግዲህ ሌላው የቤተ ክርስቲያኗ ገቢ በትክክል አይሰበሰብም ነበር። ትልቁ ችግር የነበረው አንዱ ይሄ ነው። ብዙ ገቢዎች አሏት ቤተ ክርስቲያኗ ከሱቆች የሚገቡ ገቢዎች አሉ። በትክክል ግን ተሰብስቦ አይገቡም ነበር። በውስጥ ባለው ሽኩቻና ንትርክ ምክንያት ሁሉም ኃላፊነቱን አይወጣም ነበር። እነሱ ከመጡ በኋላ አሁን በጋራ ሆነን የጋራ ዕቅድ አውጥተን እያንዳንዱ ውዝፍ ሂሳብ ቀደም ሲል የነበረው ገቢዎች ያልተከፈሉትን አዲስ ውል ከመፈጸማችን በፊት ውሎቹ ሳይፈጸሙ ማጣራት ተደርገው በጥብቅ ክትትል አሁን ገቢዎቹ ከፍ እያሉ መምጣት የጀመሩት ገቢዎቻችንን ውዝፍ ሂሳቦቻችንን መሰብሰብ ከጀመርንበት ጊዜ ጀምሮ አሁን ጥሩ እንቅስቃሴ እየታየን ያለው። ኃላፊነታቸው ለተወጡት ደግሞ የውል እድሳቱን እያደረግን እየቀጠልን ያለን። አዲስ ተመድበው የመጡት ዋና አስተዳዳሪና ጸሐፊ ከመጡ በኋላ ብዙውን ስራዎቻችንን በጋራ በመነጋገርና በመወያየት እንሰራለን። አለማንም ጣልቃ ገብነት። ቀደም ሲል ግን የነበረው ቀደም በዋና አስተዳዳሪውም በዋና ጸሐፊው የተጠቀሱት የአስተዳደር ስራዎች የሰበካ ጉባኤ ብዙ ፈተናና ችግሮች ነበሩበት እና በዛ ምክንያት ብዙ ያልተሟሉና ለስራ የማያመቹ ጉዳዮች ነበሩ። ብዙ ውጣ ውረድም አጋጥሞናል። እንደውም ይህ ሰበካ ጉባኤ ያለ አስተዳዳሪ ከ4 ወር በላይ ብቻውን ሰበካ ጉባኤ አስተዳዳሪ በሌለበት ሰበካ ጉባኤ ግቢውን እና የአስተዳደር ጽሕፈት ቤቱን ሲመራ ኃላፊነቱን ሲወጣ የቆየ ሰበካ ጉባኤ ነው። አሁን ባለበት ደረጃ ያለምንም ችግሮች በጋራ በመስማማት በመወያየትና በጋራ በመስራት ላይ እንገኛለን። የካቴድራሉ ልማት ኮሚቴ ምክትል ሰብሳቢ አቶ ፀሐይ ይግዛው ስለ ካቴድራሉ ሰላምና አሁን ላይ ስለታየው የ6 ወር የሥራ ፍሬ ይሄን ነገሩ። በሚቀጥለው ጊዜ ግን ካለው ከመንግስትም አቋም እኛም ደግሞ ዘመኑን ከሚዋጅ አንጻር እንደዚህ እያያዝን ዝም ብለን እያከራየን ጋራዥ እያደረግን እንጨት መሰንጠቂያ እያደረግን የምንኖርበት ስላልሆነ ወደ ዘመናዊነት በመሄድ ሁለት ጥቅም የሚሰጥ ለማህበረሰቡ የትምህርት አገልግሎት የመንፈሳዊ ትምህርት ኮሌጆች፣ ሆስፒታሎች፣ ክሊኒኮች እንዲሁም ደግሞ የሙያ ፕሪንቲንግ፣ ዳቦ ቤቶች እነዚህን ነገሮች በማጠቃለል እንዲሰራ እቅድ ነድፈን አጋጣሚ ደግሞ አሁን ደግሞ የተመደቡልን አለቃ ጥሩ መግባባት ላይ የሚደርሱ ሀሳብ የሚቀበሉ ክቡር ጸሐፊውም ቢሆኑ ደግሞ በወንጌል የበሰሉ ሀሳባችንን የሚቀበሉ ሰበካ ጉባኤውም ደግሞ የምእመኑም የካህናቱም ተወካይ ይህንን ልማት የሚደግፍ በመሆኑ በምንሰጣቸው አቅጣጫ እነሱም በሚሰጡን ቃለ ዓዋዲውን በማየት ለሰበካ ጉባኤው ተጠሪነታችን ስለሆነ ስራችንን በመያዝ ምእመኑን የሚያየው ነገር ስለሚፈልግ ልማት ስለሚፈልግ ያንን በመስራት በመተባበር በመነጋገር የነበረውን ብጥብጥ ለማስቆም የልማት ኮሚቴው የራሱ አስተዋጽኦ አለው ማለት ነው። ስለዚህ አሁን ይሄንን በማድረግ ምንድነው ያደረግነው? በዚች ጊዜ ውስጥ 6 ወር ናት። በዚህ 6 ወር ውስጥ 8,783,847 ብር ከ59 ሳንቲም የስራ እንቅስቃሴ አድርገናል ማለት ነው። ይሄ እንግዲህ 4,410,830 ብር ምዕመናን በአካውንታችን ውስጥ ገቢ ያደረጉት ነው። እንግዲህ በዚህ ጊዜ እንዴት ምዕመኑ ለልማት ተባባሪ እንደሆነ ጊዜው አስቸጋሪ ጊዜ ቢሆንም እንዴት ቤተክርስቲያኑ እንድትለማ ስለሚፈልግ ማየት ማመን ነው የሚለውን ብሂል ስለሚከተል እኛም ደግሞ የምዕመኑን ጥያቄ ስለምናቅ ይሄንን እንቅስቃሴ አድርገን ይሄን ገንዘብ አግኝተናል። ሰበካ ጉባኤው ደግሞ ስራውን በመረዳት በተለይ ዋና አስተዳዳሪው መላከ ምሕረት አበበ ንጉስ፣ ዋና ጸሐፊው መጋቢ ምስጢር እና አቶ አሰበ ጠቅላላ ሰበካ ጉባኤው የማህበረ ምዕመናን የማህበረ ካህናትም ተወካዮች ትኩረት በመስጠት 2,330,013 ብር ከሰበካ ጉባኤው እገዛ በማድረግ ካህናት ደግሞ በጣም የሚያስደስተው ነገር 40% የደሞዛቸውን በ4 ወር ወደ 931,000 ብር በመስጠት ግለሰቦች ደግሞ በአይነት በማቴሪያል 1,112,000 ብር
በመለገስ በአጠቃላይ 8,783,843 ብር ከ59 ሳንቲም በዚች የ6 ወር ውስጥ እንቅስቃሴ አድርገናል ማለት ነው። ይሄ እንግዲህ በጣም ትልቅ ነገር ነው። ለዚህ መመስገን ካለባቸው ክቡር ዋና አስተዳዳሪ፣ ዋና ጸሐፊ፣ ሰበካ ጉባኤና ማህበረ ካህናት በአጠቃላይ ይህንን ምስጋና ይወስዳሉ ማለት ነው። ማህበረ ምእመኑ ግዴታው ስለሆነ ቤተክርስቲያኑ ስለሆነ የኔ ናት ብሎ ስለሚያስብና የሚሰራ ነገር ካለ ወደ ኋላ የማይል ምእመን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ምእመን በጣም ቀናዊ ፍቅር የሚያድርበት የመንፈስ ቅናት የሚያድርበት በልማት ያለ ምእመን ስለሆነ በአግባቡ የምንመራው ከሆነ ከዚህ የበለጠ መስራት ይቻላል። የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል አስተዳዳሪ መላከ ምሕረት አበበ ንጉሥ አሁን በመሰራት ላይ ስላለው ልማት እንዲህ ገለጹልን። ስቶርም አልነበረውም። በዚህ ምክንያት ነዋየ ቅድሳቱ እንዲሁ ባክኖ ባለባለ ቦታ እየዋለ እየተሰባበረ እየተቀዳደነ ያለውና አሁን ያንን በሚመጥን መንገድ ጂፕላስ አስተዳደር ቢሮ፣ ጂፕላስ 3 አዳራሽ፣ ንጽህና መጠበቂያ ቤት አሁን ብዙ ጊዜ የሚገርማችሁ ወደ የቤተ ክርስቲያኑ ስንሄድ በተለይ በዓመት በዓል ጊዜ ምእመናኑ ችግር፣ የካህናት ችግር ንጽህና መጠበቂያ ቤት 6 የወንዶች 6 የሴቶች እንደዚሁም ሻወር ቤት የወንዶች አለ፣ የሴቶችም ለብቻ አለ። ላውንደሪ ደግሞ የሚገርመው ላውንደሪ ቦታ አለ። ላውንደሪው ነዋየ ቅድሳቱ ወደ ውጭ ሄዶ እንትን እንዳይል በዚሁ ሰራተኛ ተዘጋጅቶለት ማቴሪያሉ ገብቶለት እዚሁ እየታጠበ እዚሁ እየጸዳ እዚሁ ተተኩሰ እዚሁ እየተሰፋ የተቀደደውም ወደ አገልግሎት እንዲውል የሚያደርግ ክፍልም አለው። ቀጣይ እንግዲህ ሁለተኛው የአስተዳደር ቢሮውን ጠቅላላ የያዘ ነው። አንደኛው ስላም ማለት ነው፣ አንደኛ ፎቅ ማለት ነው። ሁለተኛው ደግሞ እንዲሁ ልዩ ልዩ ቢሮዎችን ይዟል። ሶስተኛው አዳራሽም የለንም። እሱንም ለማድረግ ነው እየተሰራ ያለው። G+3 በዚህ መንገድ ነው የምገልጸው። በተለይ ልማት ኮሚቴው ደግሞ ይገልጻል። እኔ እዚህ ላይ አበቃለሁ። ሁለተኛው ቤተልሔም በተመለከተ ቤተልሔሙም እንደዚሁ ቤተክርስቲያኑ የሚመጥን ቤተልሔም አልነበረም የነበረው። እሱንም በአንድ በጎ አድራጊ ስማቸው እንዲጠቀስ አይፈልጉም ሰውየው በጎ አድራጊው ግን እሱንም መሰረት ላይ ጀምረው ነው ያገኘናቸው። ምንም እንኳን ገንዘቡ በእነሱ ቢሆንም እለት በእለት እየተከታተልን ትሪት እያደረግን ሀሳብ እያማከሩን ሀሳብ እየሰጠናቸው እየተመካከርን አሁን በቀረጻ የምታገኙትና የምታዩት ነገር ይሆናል። አሁን እየተጠናቀቀ ነው። ከ180% አልቋል ማለት ነው። እንደ እግዚአብሔር ፈቃድ ወደ ጥርና የካቲት መጨረሻ አካባቢ ይመረቃል። አቶ ፀሐይ ግዛው ስለ ካቴድራሉ ቀጣይ እቅድ ይሄን ነገሩን። ሰበካ ጉባኤውን እቅዳችንን በማስገባት ትልቅ ፕሮጀክት ነድፈን ከዚህ በፊት በነበረ ጊዜ ያንን በማሻሻል በግቢው ውስጥ የተሰሩ እቅዶችን ነድፈን አስቀምጠናል። እንግዲህ እነዚህ ፕላን ምንን ያካተቱ ናቸው? ቅድም እንደገለጽኩት ኬጂ አለ፣ ኤሌመንታሪ አለ፣ ሃይ ስኩል አለ፣ ኮሌጅ አለ፣ ክሊኒክ አለ፣ ሆስፒታል አለ። እንግዲህ ይሄንን የምናሰፍረው እንግዲህ ባለን የቦታ መጠን እና ዝግጅት እነዚህን ቦታዎች ወደ ልማት ቀይረን እናስቀምጣለን ማለት ነው። ይህንን ፕሮጀክት ምን አላችሁ ብሎ አንድ ባለ ሀብት እንኳን ቢመጣ ይሄ ፕሮጀክት አለ ማለት ነው። አለቆች፣ ጸሐፊዎች፣ ቁጥጥሮች በተቀያየሩ ቁጥር ፕላኑ እስካለ ድረስ ያንን ማስፈጸም ነው የሚሆነው ማለት ነው። የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል አስተዳደር ጽሕፈት ቤት እጅግ ከተከበረው ከሰበካ ጉባኤው ጋራ ይህንን እቅድ ይዞ በሰፊው እንግዲህ ወደፊት ለመቀጠል ራእዩ አንዱ ግቡ ይሄው ነው። ሌላው የቅድስት ቤተክርስቲያን ትልቅ ስራዋ ወንጌልን በተግባር መስበክ፣ እሱም ምግባረ ሰናይ የዚህ የምግባረ ሰናይ ጉዳይ ነው። ምግባረ ሰናይ እንግዲህ ስንል የቤተ ክርስቲያን አንዱና ዋናው ተልእኮ ነው። ዛሬ አንዳንድ ቤተ እምነቶች በተለይ አሁን ስም መጥቀስ አያስፈልግም ትልቁ መርህ አድርገው የሚነሱት እንግዲህ ምን ላይ ነው? ምግባረ ሰናይ ላይ ነው። ምግባረ ሰናይ ላይ ነው። ይሄ ደግሞ ትልቁ መሳቢያ ነው። እኛ ግን ሰዎችን ለመሳቢያ ሳይሆን የተጎዱትን መርዳት ነው፣ የወደቁትን ማንሳት ነው። አቅመ ደካሞቹን መርዳት ማገዝ ያስፈልጋል። አረጋውያኖቹን መጦር ያስፈልጋል። ቤተ ክርስቲያን ለዚህ ናት፣ ምስጋና ይዙናል። ስለዚህ በዚህ መንገድ ይሄ ካቴድራሉ እንደ አስተዳደር ጽሕፈት ቤት እንደ ሰበካ ጉባኤም ይሄንን እንግዲህ ዓላማ አድርጎ ይዞ ተነስቷል። እንግዲህ ወደፊት ምን እንሰራለን ምን እናደርጋለን ለሚለው ነገር ቅድም ክቡር አባታችን እንዳነሱት አሁን አስጠንተናል፣ ቦታውን ሰርቬይ አድርገናል።
አሁን ለምሳሌ አሁን ምንድነው ይሄ ከበባውን ትክክለኛውን ማስተር ፕላኑን ለማግኘት ያንን ለማግኘት በባለሙያ ተመቶ ንግግር ተደርጓል፣ ጥናት ተደርጓል። የት ጋር ቦታ ምን ሰራ ምን ብናደርግ ለእንደነዚህ አይነት ሰዎች እንደው መርዳት እንችላለን ለሚሉት ነገሮች ላይ ለአቅመ ደካሞች፣ በህመም ለተጎዱት፣ በልዩ ልዩ ራሳቸውን ችለው መንቀሳቀስ ለማይችሉት ለነዚህ ሁሉ ቤተክርስቲያን በተለይ የካቴድራሉ አስተዳደር ጽሕፈት ቤትና ሰበካው ጉባኤው አስኮ ደብረ ገነት እዚህ ላይ ሰፊ እቅድ ይዞ ነው የተነሳው እና አሁን ቦታዎች ተጠንተው አብቅተዋል። እነዚያ ቦታዎች ለዚህ ብቻ አገልግሎት ለሚውሉ ለመጓረስና የሚውል እቅድ ተይዞለት ወደዚያ ልንገባ በሂደት ላይ ያለ። እንግዲህ አሁን እኔ የምለው ነገር ምንድነው እንደ አስተዳደር ጽሕፈት ቤት ነው የምናገረው። በአስተዳደሩ ጽሕፈት ቤት እየሰራን ያለንበትንና ወደ መንፈሳዊ አገልግሎቱ እያደረግን ያለነው ይሄ አስተዳደር ጽሕፈት ቤት ቢሮውን ብቻ ይዞ የሚቀመጥ አስተዳደር ጽሕፈት ቤት አይደለም። በመንፈሳዊ አገልግሎት ውስጥ ገብቶ አገልግሎቱን ሁሉ የሚፈትሽ አስተዳደር ክቡር አባታችን እኔም ሆንኩኝ ክቡር አባታችን በወር ውስጥ ከ1 እስከ 30 ከግቢ ውስጥ አንጠፋ። አሁን ሰው ወጥቶ ለምሳሌ አሁን ለሌላው ምሳሌ የሚሆን ይመስለኛል። ጠዋት ተገብቶ 4 ሰዓት አይቶ ወይ ደግሞ 4 ሰዓት ገብቶ 6 ሰዓት የሚወጣበት አይደል። እኛ እስከ ምሽቱ 1 ሰዓት 2 ሰዓት ድረስ ይኸው ሰበካ ጉባኤዎቹ አሉ ስናምሽሉ ይደንቃቸዋል። ለምንድን ነው ይሄ ሰላም ለማምጣት ነው። ጠዋትና ማታ የምንጥረው እንወያያለን፣ እንመካከራለን። ምንድነው ማድረግ ያለብን እያለን ነው። አስተዳደር ጽሕፈት ቤቱ ውስጡ ያለውን መለያየት እንዲያጠፋ ይሄን ነገር በደንብ አድርገን ሰርተናል። ለዚህም ደግሞ ትልቁ የጸሎት መርሃ ግብር ቅድም አባታችን እንዳነሱ ሰኞ የምናደርገው የጸሎት መርሃ ግብርና በዛ ላይ ጸሎተ ማርያም፣ ሰባቱ ውዳሴ ማርያም፣ ሰባቱ ዕለታት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ እናደርሳለን። ከዚያ ለ10-15 ደቂቃ ትምህርት ወንጌል ይሰጣል። ያ ትምህርት ወንጌል እያንዳንዱ የአስተዳደር ጽሕፈት ቤት የዚህ ጸጋው ያለው ሰው ተነስቶ ያገለግላል። ያ ወንጌሉ ራሱ ምን ያደርገዋል? ይዋጋዋል። ለክፋት እንኳን ቢነሳ ቃሉ ራሱ ተዋጊ ነው። እግዚአብሔር ተዋጊ ነው አይደል የሚለው ስሙ እግዚአብሔር እንደሚለው። ስለዚህ ቃሉ ራሱ ይዋጋዋል ወደ ሌላ ወደ ክፋት እንዳይሄድ። ያንን ሁሉ አጥፍተናል። ከዚያ በኋላ አስተዳደር ጽሕፈት ቤቱ ምዕመናን እንደው እየመጡም እንዳይባክኑም ያለ ጊዜያቸው በፕሮግራም እንዲመራ አድርገናል። ቀደም ፕሮግራሙን ክቡር አባታችን በዝርዝር ስላስቀመጡት ከዚያ በኋላ ሰንበት ትምህርት ቤቱና አስተዳደር ጽሕፈት ቤቱ ጤናማ ግንኙነት ደግሞ አድርጓል። ያ ምንድነው? ሰንበት ትምህርት ቤት የሚጠይቀውን ጥያቄ አስተዳደር ጽሕፈት ቤቱ እየተቀበለ የካቴድራሉ ሰንበት ትምህርት ቤት እንደገና ደግሞ እኛም የምንጠይቃቸውን ጥያቄዎች በአግባቡ እንድንሰራ ወደ መንፈሳዊ አገልግሎት ስንመጣ በተለየ መልኩ አባታችን ከቅዳሴው ጋራም ይሳተፋሉ። ያለውን ነገር እዚሁ አለን፣ ሁላችንም ከውስጥ አለን ከአገልግሎት ውስጥ እሑድ ሰንበተ ክርስቲያን በተለየ መልኩ ምዕመናን በተለይ እኛ ከመጣንበት ሰዓት ጀምሮ ነሐሴ ላይ ሊታወስ የሚገባው ነሐሴ ላይ አገልጋዮች በፍጹም መንፈሳዊ ፍቅር እሺ ጾመ ፍልሰታ ለማርያም እኛ የመጣ ነው ሐምሌ ወር ነው 2017 ዓ.ም ሐምሌ 1 ቀን ነው። ነሐሴ ላይ ግን ልዩ አገልግሎት ተገልግሎ 2 ቤተክርስቲያን እዚህ ግቢ ውስጥ ነው ያለው። ኪዳነ ምሕረት አለች፣ ቅድስት ኪዳነ ምሕረት እናታችን፣ ገብርኤል ካቴድራል ለብቻው አለ። በሁለቱም ሰዓታት ይቆማል፣ በሁለቱም ቅዳሴው ይቀደሳል። እነዚህ ቅድም የነገርናቸው ኢንሹራንሶች፣ ባንኮች እና ጋርመንትና ፕሪንቲንግ ደግሞ እዚሁ ሊኖራት ይገባል ቤተክርስቲያን ብለን እናምናለን። ምንድነው ይሄ የሚሆነው? ቅድም በተገለጸው መሰረት 2000 ተማሪዎች ወጥተዋል። እኔ በቁጥር አሁን ትክክለኛ ፊገሩን ባላቀውም ከ150 ዲያቆናት በላይ ደርሰዋል። አሁን ከሰንበት ትምህርት ቤቱ ውጭ የአብነት ትምህርት ቤት አለ፣ ሰንበት ትምህርት ቤቱ አለ። ሰንበት ትምህርት ቤቱ ወደ 2500 ተማሪዎች አሉት በየእድሜያቸው እርከን ማለት ነው። እንደገና ደግሞ የቤተ ክህነት ደግሞ ክፍለ ሀገር የነበረውን በገዳማት ያለውን ደግሞ የአብነት ትምህርት ቤት ደግሞ እዚሁ በአንድ መረጌታ አማካይነት ወንበር ተዘርግቶ ደግሞ የሚማሩ ተማሪዎች ደግሞ አሉ። ቅድም የተነገረው ምግባረ ሰናይ የተባለው እንግዲህ ቤተክርስቲያን እነዚህን ነገሮች ካሳካች የዚህ የልማት ኮሚቴው እቅድ የተማሩ ሰዎች አሏት፣ ቤተክርስቲያን እቅድ የሚያወጡ አሏት፣ ፕሮጀክት የሚነድፉ አሏት። በዚህ መሰረት እኛ ይህንን ጋርመንትና ፕሪንቲንግ ያመጣ ነው ከቤተክርስቲያን ምዕመናን ከሰንበት ትምህርት ቤትና ከዛ ከአብነት ትምህርት ቤቱ የሚወጡ ቅድም በተገለጸው ዶክተሮች አሉ፣ ኢንጂነሮች አሉ፣ አርኪቴክተሮች አሉ። እነዚህ ሰዎች ደግሞ በዚህ በስራ ላይ ቢሳተፉ የሥራ ዕድል ቢፈጠርላቸው ቤተክርስቲያኗም ገቢ ታገኛለች። የቤተክርስቲያኗ አልባሳትም እዚሁ መዘጋጀት ይችላሉ። ለሌላውም ደግሞ አርያ መሆን ይቻላል። እንዲሁም ደግሞ እንደዛ ሆነው ተምረው ደግሞ ያላት ውስን ስለሆነ ቤተክርስቲያን ያንን ድቁና ይዘው እያገለገሉ ወደ ሌላ ቦታ ከሚሄዱ ይሄ እዚህ ቦታ ላይ ቢሳተፉ ትልቅ ግልጋሎት እናገኛለን የሚል ግምት ስላለን ይሄንን ነድፈናል ማለት ነው። በጣም ደግሞ በጣም ሳልጠቅሰው ማላልፈው ነገር እኔ በጣም በህይወት ያዘንኩበት ነገር ከዚህ ቤተክርስቲያን ወጥተው ባለሙያ ስራ ውስጥ ሆነው
ወደ ዓለማዊ ነገር የተሳቡ ሰዎች አሉ፣ ዲያቆናት የምናቃቸው ማለት ነው። ቤተክርስቲያን ግን ለነዚህ የሥራ ዕድል ቢኖራት ኖሮ እዛኛው ላይ እንደው አሁን ለሚዲያም ፍጆታ የማይውል ስለሆነ ለመጥቀስም አስቸጋሪ ስለሆነ ነው። ያንን ቅላጽ ያንን ድምጽ ይዘው በሌላ ስራ ላይ ባለማዩ ስራ ላይ የተሰማሩ ሰዎች አዝናለሁ እኔ የሊቃውንት ልጆች እዛው ሲሳተፉና ቤተክርስቲያን ይሄንን ትኩረት ሰጥታ ልትሰራ ይገባል ማለት ነው። ከዚህ በመቀጠል አሁን ይሄን እየሰራን ባለነው ወደፊት ደግሞ እቅዶች አሉን። የአጭር ጊዜ እቅድ አለ፣ የመካከለኛ ጊዜ እቅድ አለ፣ የረጅም ጊዜ እቅድ አለ። በዚሁ መሰረት መካከለኛ ወስኗል። አሁን ደግሞ የጀመርነው እቅድ ባለሙያዎችን ጠርተናል፣ በጎ አድራጊዎችም አሉበት። ይሄ ማስተር ፕላን በአጠቃላይ በዚህ ጋር ምን መቀመጥ አለበት፣ በዚህ ጋር ምን መቀመጥ አለበት፣ እዚህ ጋር ምን አይነት ስራ መሰራት አለበት፣ በዚያ መነሻነት በቦታው ላይ ሊለማ የሚገባውን የልማት ስራ ለመስራት ይሄንን ፕሮሰስ አድርገን እያለቀ ነው ያለው። የልማቱ ጉዳይ ይሄን ይመስላል። በዚህ ካቴድራል ውስጥ በልማት ኮሚቴው ስም ምንም አይነት የማህበራዊ ሚዲያ ፕላትፎርም የለም። በምንም አይነት ቲክቶክም፣ ቴሌግራምም፣ ኢንስታግራምም፣ ዩቲዩብም ምንም ፕላትፎርም የለንም። እኛ ፕላትፎርማችን ኢኦቲሲ ስለሆነ በዛ መሰረት እናስተላልፋለን ማለት ነው። በውጭም ይሄንን ሚዲያ የሚከታተሉ በአገር ውስጥም በውጭም ያሉ የአካባቢው ተወላጆች ይሄንን ቤተክርስቲያን ያደረጉ የቀደሙ አባቶቻችንን ድካም ልፋት እንዳይበላሽ መርዳት ከፈለጉ የኢትዮጵያ ንግድ ባንክ 10,029,27,16,19 አካውንት ቁጥር የልማት ኮሚቴው በዚህ ብቻ እንዲያስገቡ እንጠይቃለን። በአይነት ከሆነ ደግሞ ቀርበው ልማት ኮሚቴውን አነጋግረው ይሄንን መርዳት ይችላሉ ማለት ነው። የካቴድራሉ ስብከተ ወንጌል ምን ይመስላል? ጽሕፈት ቤቱንም ከላይ እንዲህ አይነቶችን አባቶች ስለላከልን እጅግ ምስጋና አለን። ስለዚህ በእሳቸው ከመጡ ወዲህ ልዩ ጉባኤው የነበረው እስከ ዛሬ ቅድም ባነሳሁት በ13 በ16 በ19 ነበር ወራዊ ጉባኤያችን ማለት ነው። ክቡር አባታችን መላከ ምሕረት አበበ ንግሥ ተመጡ ወዲህ ግን የለም ጉባኤው እንዲሰፋ ብለው ከ16 እስከ 19 ወር በገባ ለ4 ቀን የጧትም የማታም ጉባኤ ልዩ ጉባኤ አለን ማለት ነው። የጧትና ማታ የምንለው በ16 እና በ19 ልዩ ጉባኤው ደግሞ ማታ ማታ በ16 በ17 በ18 በ19 ይሄ ልዩ መምህራን ትምህርቱ የሚሰጥበት ሲስተም ደግሞ አንድ ጊዜ ስብከት አንድ ጊዜ ትምህርት ነው የሚሰጥ ማለት ነው። አንድ ቀን ትምህርት ከተሰጠ በማግስቱ ደግሞ ስብከት ነው የሚካሄደው ማለት ነው። ወይም ደግሞ ስብከት ከቀደመ ትምህርት ይከተላል፣ ወይም ደግሞ ትምህርት ከቀደመ ስብከት ይከተላል። በዚህ መንገድ ወንጌል አሁን በጣም በተለየ መንገድ እየተገለገለ ያለበት አጋጣሚ ነው ማለት ነው። ያ ወርሃዊው ያደረግነው አሁን የተደረገው አሁን በሰበካ ጉባኤው መልካም ፈቃድ በክቡር አባታችን በሳል አመራር ሰጭነት ሁልጊዜ ማለትም ከ16 እስከ 19 ቋሚ ሆኗል ማለት ነው። ይሄ ማለት ነው ቋሚ ሆኗል። ፊት የነበረ ግን አመታዊ ነበር ይሄ ማለት ነው። የተለያዩ መምህራን ማለትም ነገረ ሃይማኖት፣ ነገረ ክርስቶስ፣ ነገረ ተዋህዶ፣ ነገረ ማርያም፣ ነገረ ጻድቃን፣ ነገረ ቤተ ክርስቲያን፣ ነገረ ትስብእት በስፋት የሚነገርበት በ13 የተለያዩ መምህራን እየመጡ ጥያቄና መልስ ልክ አሁን እንደምናደርገው ጠያቂና መላሽ ተርጓሚና ያንን ሐሳብ ተለያይ አካባቢው ጥያቄ እየተነሳ እየመጣ ሐሳባት አያያዝ እንዴት እንደሆነ ትምህርት የተለያዩ ደግሞ ወፍ ዘራሽ ነገር ከመጣ ድንገት ለዛ መልስ ሊሆን የሚችል እንዴት ነው ይባልና በዛ በጥያቄው መሰረት ብሉይ ኪዳንና ሐዲስ ኪዳን መጽሐፈ ሊቃውንትና መጽሐፈ መነኮሳትን እንዲሁ ድጓን አያይዘን አጣምረን አዋህደን ብዙ ጊዜ መልስ የሰጠንበት አጋጣሚ አለና ስለዚህ በዚህ ቦታ ላይ በተለይ ደግሞ ትኩረት እንዲሰጥበት የሚያስፈልገው እንደው አድማጭ ተመልካቾቻችን በውስጡም በውጭም ያሉት የአስኮ ደብረ ገነት ቅዱስ ገብርኤል ሕዝብ በጣም ወንጌል የሚወድ ቅን የዋህ ታዛዥ ሲጠሩት አቤት ሲያዙት ወዴት የሚል ሕዝብ አለንና ስለዚህ በሚገባ እየተገለገለ ነው ያለው። በእውነቱ ትኩረት ወንጌል የተሰጠበት ክቡር አባታችን ከመጡ ወዲህ ግን የተለየ ትኩረት ተሰጥቶበት በእውነት ጥሩ አገልግሎት እየተሰጠ ነው። ወደ ስብከተ ወንጌል አገልግሎት ስንመጣ እኔና አባታችን ከመጣንበት ሰዓት ጀምሮ ስብከተ ወንጌሉ ከሰንበት ትምህርት ቤቱ ጋር መቼም ተቋም ከተቋም አንዳንድ ጊዜ የማይስማማበት ሰዓት አለ። ስብከተ ወንጌሉ ከአካባቢ ወጣቶች ጋር ያን ሁሉ አንድ የሚሆንበትን መንገድ ዘረጋን፣ አንድ አደረግናቸው። ከዚያ በኋላ ስብከተ ወንጌሉ ምንድን ያደረግነው አባታችን በሰጡት መመሪያ ሰጭነት እንግዲህ ባሳሰቡት ሁልጊዜ ወር በገባ ከ16
እስከ 19 ልዩ የስብከተ ወንጌል መርሃ ግብር ለዚሁም ትልቁን የአንበሳውን ድርሻ ከአባታችን ጀምሮ ሰበካ ጉባኤውም ትልቁ ድርሻ አለው። ክቡር አባታችንም መጋቢ ምስጢርም ባለሙያም ስለሆኑ የበሰሉ ስለሆኑ በቤተ ክርስቲያን ጡቷን ጠብተው ስላደጉ በእውነት ከመጡ የምንተነፈሰው አየር በአንደበት የሚገለጥ አይደለም። እግዚአብሔርን ግን በእነሱ ላይ አድሮ ስለሰራልን እናመሰግነዋለን። እነዚህን አባቶቻችን ደግሞ በተለይ ክቡር አባታችንና ክቡር ጸሐፊውን ረጅም ዕድሜ ጤና ሰጥቶ ለዚህ ቦታ ላይ ብዙ ስራ ይጠበቅባቸዋል። ያሳዩን ምንጭ ያሳዩን ማንነት አመርቂ ስለሆነ በዚህ መንገድ እንዲቀጥሉልን እድሜ እንዲሰጥልን እንለምናለን ማለት ነው። ስብከተ ወንጌሉም በሚጠይቀው በጀት ላይ ተደርጎ አይታወቅም። ለመጀመሪያ ጊዜ እኛ መተን 70 ሺህ ብር በጀት በጅተን ለስብከተ ወንጌል ልክ ለጥምቀት ያልሆነ እንደሚባለው ሁሉ ለወንጌል ያልሆነ ስለዚህ ይህን እያደረገ ነው። እኛ በስብከተ ወንጌል እኔ ሞኩኝ አባታችን በፍጹም ወደኋላ ነው። ምእመናን ትልቁ ነገር መማር አለባቸው፣ መታነጽ አለባቸው። ስብከተ ወንጌሉ ልክ ዘመኑ ዋይቶ መሄድ እንዳለበት ነው እኔና አባታቸው ሁሉ የምንነጋገረው። ከጊዜው ጋር መራመድ አለበት። የደብሩ መንፈሳዊ አገልግሎትና ሰንበት ትምህርት ቤት እንቅስቃሴስ በምን ሁኔታ ነው እየተከናወነ ያለው? ከዚህ በፊት ለማገልገል እንኳን ፍጹም ሰላማዊ ስላልነበረ ሁሉም በየራሱ ነበር የሚሄደው። ለአገልግሎቱ ፍልሰታ ላይ የተለየ አገልግሎት ሐምሌ ላይ ያከበርነው ዓመታዊ ክብረ በዓል በመንፈሳዊ አገልግሎቱ ማህሌቱ ይደንቅ ነበር። በሊቃውንቱ ሲሰጥ የነበረው ከፍቅር አንጻር የተነሳ እንዲህ አይነት ማህሌት ተቆሞ አይታወቅም እስከመባል ደረጃ ድረስ ደርሶ እንደገና ገብርኤል እንደገና ተነሳልን። ምእመናን አሁን ያላቸው ፍቅር የተለየ ነው። በእውነት የሚደንቀው ነገር በጣም የተለየ ነው። ሌላው ያው ነዳያን በአመት 3 ምገባ እናካሄዳለን። ከዛም ውጪ በሰንበት ትምህርት ቤት ውስጥ በአነስተኛ ገቢ የሚኖሩ የአባላት ቤተሰቦችንም እንደዚሁ በጎ አድራጎት ሰዎችን በማገናኘት ስራ ተፈጥሮ በእንጀራ ስራ፣ በባልትና ስራ፣ በጉሊት ስራ ተደራጅተው ስራዎች እንዲሰሩ መድረኩን ያመቻቻል ማለት ነው። ሰንበት ትምህርት ቤታችን ሰበካ ጉባኤ ያው የተለያዩ እገዛ ያደርግልናል። በተወካዮችን አማካኝነት የምንፈልጋቸውን ነገሮች እንጠይቃለን። ሰበካ ጉባኤም ስብከተ ወንጌሉ ጥሩ የሆነ ነገር ያደርግልናል። በጊዜ በሰዓት ነው የሚደወለው፣ በሰዓት ነው የሚያልቀው። በሰዓት ሁሉ ነገር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ነው የማህሌቱ ሰዓት፣ የሰዓታቱ ሰዓት፣ የቅዳሴው ሰዓት፣ የስብከተ ወንጌሉ ሰዓት ተመጥኗል። በሚገርም ሁኔታ በዚህ መንገድ እየተናበብን አገልግሎቱ በልዩ ሁኔታ በፍቅር እየተገለገለ ነው አሁን እኛ ከመጣን ጀምሮ ማለት ነው። ስለዚህ ደግሞ ምንድነው ያደረግነው? እንደ ሰበካ ጉባኤ ተነጋግረን ህዝቡን በሚገርም ሁኔታ ልክ 3 ሰዓት በሰንበት ልክ 3 ሰዓት እናሰናብታለን። ምክንያቱም ሰንበት ምእመናኑ ብዙ ማህበራዊ ጉዳይ የሚያከናውኑበት ዕለት ስለሆነች እኛ እዚህ ጋር ይዘን ማቆየት የለብንም። 2 ሰዓት ከቅዳሴ እንወጣለን። 1 ሰዓት እዚህ ላይ አስተምረው ወንጌል 3 ሰዓት እንጨርሳለን ማለት ነው። የደብሩ ሰበካ ጉባኤ የሥራ እንቅስቃሴና በስብሰባ ወቅት ሐሳብን በነጻ ስለማራመድ ያለውን ሁኔታ መጋቢ ምስጢር ፈቃዱ አረጋ እንዲገለጹልን። የካቴድራሉ ሰበካ ጉባኤ ልናደንቃቸው የሚገቡት ናቸው። እንደ ቃለ ዓዋዲው በመንፈሳዊ ሕይወት የታነጹ ናቸው። የክርስቶስን ቅዱስ ሥጋ የበሉ ክቡር ደሙ የጠጡ ራሳቸውን የገዙ ናቸው። ፍጹም በቃ እዛ ላይ ደግሞም የሚደንቀው ነገር ሰበካ ጉባኤ ስብሰባ ስናደርግ እንኳን ዘመናዊ አካሄድ የሚካሄደው ዝም ብሎ እንደው አንዳንድ ቦታ ላይ እናያለን የኔ ብቻ ድምጽ አንዳንድ ጊዜ አምባገነንነት አለ አይደለም የሚነግስበት ዞር በል አልሰማም እኔ ያልኩት ካልሆነ የሚባል ነገር አለ። በእውነት ክቡር አባታችን መልአከ ምሕረት ቀሲስ አበበ እሸቴ ንጉሥን እዚህ ጋር ሳላደንቅ አላልፍም። ምክንያቱም እኔ ሰበካ ጉባኤው እዛው ስብሰባ ውስጥ ያለው አንዱ ታዳሚ ስለሆንኩኝ ከቃለ ጉባኤው ማያዝ ካለውም ነገር እዛ ላይ ስለምንገናኝ ስለምናይም በሚቀርቡት አጀንዳዎችና ስብከተ ወንጌል ምንድነው ሰበካ ጉባኤ የሚያዘው በጣም የሚደንቀኝ ነገር አፈጻጸም የሚባል ነገር አለ። ልክ ትእዛዝ ይታዘዛል፣ ያን እናደርጋለን። እንደ አስተዳደር ጽሕፈት ቤት ምን ፈጽማችኋል? እስኪ ይሄ ነበር ያዘዝነው፣ ይሄ ተነጋግረንበት ነበር፣ አፈጻጸሙ ምን ይመስላል ሲባል መጀመሪያ ወደ አጀንዳው ከመግባታችን በፊት አፈጻጸሙ ላይ ነው የምንነጋገረው። ይሄን አድርገናል፣ ይሄ ነገር ችግር አጋጥሞናል፣ ይሄን ነገር እናደርግ አልቻልም፣ በዚህ መንገድ። ይሄ እንግዲህ ምንድነው ጥበብ የተሞላበት የአስተዳደር ሂደት ማለት ነው። ይሄን እናደርጋለን። የቅድስት ቤተ ክርስቲያን አምዷ የአብነት ትምህርት ቤት በአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል እየተደረገለት ያለውን እንክብካቤ በዚህ መልኩ ነገሩን። የአብነት ትምህርት ቤቱ በቅኔው ይሰጣል። በጣም ደስ የሚል የቅኔ ትምህርት ቤት ወደ 48 የሚደርሱ ደቀ መዛሙርት አሉ። አዳሪ ናቸው፣ እዚሁ እያደሩ የሚማሩ ናቸው። ካቴድራሉ ቦታ ሰጥቷቸው መምህሩም የዚሁ ቋሚ ተቀጣሪ ናቸው፣ ቅኔው መምህር። እንደገና ደግሞ እዛ ላይ ወደ 2000 የሚጠጉ የዜማ ትምህርት የቅዳሴውን ትምህርት የሚማሩ ደግሞ ተማሪዎች አሉ። የአካባቢ ተወላጆች ናቸው። ከዚያ ውስጥ ወደ 9 የሚጠጉ ዶክተሮች አሉ። ወደ 12 የሚጠጉ ኢንጂነሮች አሉ።
ኢንጂነር ሆነ። ይሄን አገልግሎት ጾመ ድጓ ይዘለቋል፣ ምዕራፍ ይደርሰዋል። እንደገና ክስተት አርያሙን ይቀጥለዋል። በጣም ደስ የሚል ነገር። ስለዚህ ይሄ ሁሉ እንግዲህ እኛ አብነቱ ትምህርት ቤቱ ላይ ሰበካ ጉባኤና አስተዳደር ጽሕፈት ቤቱ ካቴድራሉ አባታችንም ልዩ ክትትልም እያደረጉ ምን እንስራ ምን እናድርግ መምህራኑን እየጠየቅን ነው። አንድ የኔታ ነቃጥበ መጋቢ ኃላፊ የሚባሉ አሉ። እሳቸው በነፃ ነው የሚያገለግሉት። ለእሳቸውም እየገባን ሐሳብ እየሰጠን ይሄ ይደረግ ተማሪዎችን እኛ ምንድነው እዚሁ ተስፈኞች የሆኑ ተማሪዎች አገልግለው እንዲበተኑ አንፈልግም። ተስፋ ያለው በዘመናዊ መልኩ እየተማረ ምን ያለ የራሱን ስራ ይዛል። ምንም የሌላቸው ሰዎች ግን እዚሁ ደግሞ ተስፋ አድርገው መቼም ተስፋ ለቤተክርስቲያን ስለዚህ ተስፋ አድርገው ያን ሁሉ የሚያደርጉበትን መንገድ እያመቻቸን ነው። ይሄ ነው እንግዲህ እንዳስተዳደር እየሰራን ያለ ነው። እንግዲህ አደራ የምንለው እባካችሁ ሁላችንም አሁን በጀመርነው ሰላምና ፍቅር አንድነት ወደፊት እንቀጥልበት። እንግዲህ እኔ ይሄን ካልኩኝ ለሰበካ ጉባኤውም ለአስተዳደር ሰራተኛውም ኃላፊዎችም ለልማት ኮሚቴውም ለማህበረ ካህናቱም ለሰንበት ትምህርት ቤቱም ለሊቃውንቱም ለሁሉም ማስተላልፈው ይሄ የያዝነው ፍቅር ይሄ የያዝነው መከባበር ይሄ የያዝነው አንድነት ቀጥሎ ልማታችን ተሳክቶ ያሰብነው ተፈጽሞ እግዚአብሔር እንድናመሰግን የሁሉም ጸሎት የሁላችሁ ሐሳብ እንዳይለየን ነው። ምክንያቱም አስተዳዳሪ አንድ ነው። አባቶቻችን እንደነገሩን አንድ እጅ ያጨበጭብም አንድ ሰው አይፈርድም አንድ እንጨት አይነድም ተብሏልና የሁላችን ሐሳብ ተቀምሮ ነው ጉልበት የሚሆነው። በዚያ መንገድ ሁላችንም አሁን በያዘው መንገድ የቦታውን ሰላም አስቀጥለን ልማቱንም አስቀጥለን እኛም በረከት አግኝተን በልጆቻችንም ተባርከን ሰላማችን በስቶ እንድንኖር አምላክ እግዚአብሔር ይፍቀድልን፣ መልአኩም ይራዳን፣ እመቤታችን ታማል። ለመጨረሻው እንግዲህ ሁሉ ሐሳባችን ሁሉ ነገር የሚያደርግ እግዚአብሔር ስለሆነ እግዚአብሔር አምላክ ይፍቀድልን ይላል። የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ችግርን የመፍታት ልማትና ስብከተ ወንጌል አብነት ትምህርት ቤትን መንፈሳዊ አገልግሎትን እንዲቀጥል ያደረጉትን ድጋፍ ሌሎችም አብነት ያድርጉ በማለት የዕለቱን መርሃ ግብራችን እዚህ ላይ ስንገታ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በማዘከር ነው።